ቅዳሜ ክሳታችን እንደቀጠለ ይገኛል በቤተሰብ ማፋለግ ዝግጅታችን ላይ ያለነው እናታችን ከዚሁ ከአዲስ አበባ የመጀመሪያ እንግዳችን ናቸው እንኳን በሰላም መጡ እንኳን በሰላም ቆያችሁ ደህናኖት እግዚአብሔር ይመስገን እግዚአብሔር ይመስገን እስኪ እንተዋወቅ ስሙ ማን ይባላል አዜብ ገብረ እግዚአብሔር እንግዲህ ወይዘሮ አዜብ ልጆን ለመፈለግ ነው እኛ ጋር የመጡት ወንድ ነው ሴት ናት ማን ይባላል ስሟ አለምነሽ ወልዱ ይሏታል አለምነሽ ነው ዋናው ስሟ በእናቷ አባቷ ግን አለምነሽም ይሏታል በትምህርት ቤቷ ስንተኛ ልጅ ሆናት ለርሱ መጀመሪያ በልጅነት የወለድኳት እኩያ ልጅ ነች እንዴት ተለያያችሁ 10ኛ ክፍል ወደቀችና ከዛ የሆነ ተመላላሽ ማርካቶ ስራ ጀመረች ከዛ ማርካቶ እየሰራች ትገባለች ከዛ ኋላ ቦርሳዋ ስትሰበስብ ጨርቋ ምን ስትሰበስብ አላየኋትም እኔ ሰብስባ ስትወጣ ወጣች የት ነው የምትሄጂ ልጄ ብዬስ ከተላት ስራ ማስገባሽ ሰው ጥሩ ስራ ማስገባሽ አለ ያለኝ ሰው አለ እዛ ሄዳለሁ ማየ አለች እሺ ተይ ልጄ ብዬ ተከትያት እኔ መክረሽን ስሚኝ ባክሽን ልጄ ተይ ብዬ ተከትያ ሳለቅስባት ቦርሳዋ ደጅ አስቀምጣ ማየ ደጅ ላይ ቆሜ ነበር ማየ ባክሽን እኔ ያለቀሽ አንቺ ያለቀሽ ከሄድኩ አይቀናኝም ስለዚህ እንደ በመብርሃን በመድኃኔ ዓለም በመትወዲው ይቅርበኝና ሰርቼ ልብላበት አለች መጣ እግሬ ላይ ወደቀች ታይ ለምን ትሄጃለሽ ብዬ አሁንም ስላት ወረቤት ነበሩ ልጄ እሄዳለሁ ካለች እንግዲህ እሷ ነፍስ ያወቀች ነች አሁን ይቅርበያትና ትሂድ ግን ስልክ ደውይ የቤት ስልክ ነበር የዛን ጊዜ እጅ ምናምን የለም ስልክ ደውልልሻለሁ ሁኔታው አይቼ ስልክ ደውልልሻለሁ አለች እሺ ብዬ ይቅርብየሻለሁ ለመድኃኔ ዓለም ያው ለመብርሃን እንዳልሽ ይቅርብየሻለሁ ግን ድምጥሽ እንዳታጠፊ አደራሽ አልኳት እሺ ብላ ሄደች አልተከተልኳትም እኔም ትደውላለች ብዬ በጠብቅ እንደ ውሃ ሽታ ሆና ስንት አመቱ ማለት ነው የታሪክ በ89 ዓመተ ምህረት አካባቢ ነው ከዛ ጭምጭምታ ማልሰሙም ዝታየች እንደዚህ ከሁለት አመቷ በኋላ እሺ አንድ ጓደኛዋ እንደዚህ ሰፈር ጓደኛዋ ነው ወጣ ብሎ ትንሽ ራቅ ይላል መጣች ማየ አለችኝ አቤት አለማሽ እኮ ደወለችልኝ የት ያገኘሻት በእናትሽ አድራሻዋን ይዘሻል ስላት አይ ክብረ መንግስት ሻሸመኔ ክብረ መንግስት ነኝ ነው ያለችኝ እንጂ አድራሻው አልሰጠችኝ ግን ጥሪ ለጥምቀት መጣለው ብላለች አለች አዎ እሺ ከሄደች እሷም በዛው ጠፋች እሷም አልመጣችም መለስ ብላ አልጠየቀችኝም ያቺ እንደዚህ ያለችኝ በሄድም ሰፈሯን ለጠይቅም የለችም እኮ ስለቃለች ከሰፈሩ ተባለ ከዛ ወዲያም እንኳን ለጥርት ልትመጣ በዛው ጠፋች ፎቶግራፏም ራሱ ለቃቅማ ወስዳው የልጅነቷ ሰዓት ነው ከጓደኛዋ ፈልጌ ነው አንዱን ይዤ መጣሁ እንግዲህ ረጅም አመት ነው የጠበቋት ልጆን እስካሁን ምን ናርጁ ሸለለው ሀዘን ተሸክም ያለው እንግዲህ እግዚአብሔር መጨረሻው የሚያደርገው እሱን እየለመንኩ እዚሁ አዲስ አበባ ነው የተወለደችው እንደገችው እዚህ ነች አባቷ ያው የተሰፈር ማለት ነው መሳለሚያ ይሄንን ምን ጠይቆት ጊዜው ረዘም ስላለ እስከ 10ኛ ክፍል ጊዜው አካባቢ ሆነች ሰፈሩም ታውቃለች ሰው ነው ታውቃለች በደንብ ምን እንደዋጣት አይዞት ጊዜ ይሆናል ይሄ ጊዜ ግራ ገባኝ ነው የእግዚአብሔር ቀን አያልቅም አይደል እንግዲህ ሲያውቃል አይዞት ሲያደረሰን አምላክ ሲያውቃል አለማሽ ወልዱ ገብረአረጋይ ወይም አለምነሽ ወልዱ ገብረአረጋይ ስም ተጠሪ እናትሽ ናቸው እንግዲህ እሷን የምታውቁ አንቺም ይሄን ፕሮግራም ካይሽ እንግዲህ ማማም እየጠበቁሽ ነው እሷን የምታውቁ ካላችሁ ፎቶ ላይ ተመለከተችው እናታችንን እንግዲህ በአስቸኳይ እንድትደውሉና ከእናታችን ጋር እንድናገናኝ በጣም አደራ ለማለት እንወዳለን አምላካችን ይርዳን እንግዲህ ማይ አምላክ ይርዳን ቸር ያሰማ አሜን ቸር ያሰማ አሜን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ
ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ወደ ቀጣይ እንግዳችን አልፈናል። እህቱን ለመፈለግ መጥቷል። ስምህን እንተዋወቅ መጀመሪያ። እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። ስሜ ሁሴን በሽር ይባላል። የመጣሁት እዚሁ አዲስ አበባ በስራ ምክንያት በሆነም እህቴን ፍለጋ ነው የመጣሁት ዛሬ። እህቴ ሸምሲያ በሽር በጣሶ ትባላለች። ተወልዳ ያደገችው ጂጂጋ ከተማ ነው። ከ1 እስከ 8 የተማረችው እዛ ነው። ከ9ኛ ክፍል ጀምሮ እስከ 12 አሰላ ነው የተማረችው። ያው ቤተሰብ ወደዛ ሙፍ አድርጎ እና 1993 ነው እህቴ የጠፋችው። 1993 እህቴ በምትጠፋበት ሰዓት ታላቅ ነች እና ወደ 25 ዓመት ሄዷል። ከጠፋች በኋላ የት እንዳለች እስካሁን ምንም አይነት ፍንጩ የለንም። ከየት ነው የጠፋችው? ከዚሁ ከአዲስ አበባ ነው? ካሰላ። እኔ በስራ ምክንያት ነው እዚህ ያለሁት። አሰላ ነው የጠፋችው። ከጠፋች በኋላ እዚህ ነች የሚል መረጃ እስካሁን የለንም። 94 ዓመተ ምህረት ለአንድ 30 ደቂቃ ያህል አይቻት ነበር። ተመልሳ ወደ ቤት መጣ እና ከዛም በኋላ የት እንዳለች አናውቅም። በእነሱ ምክንያት እሷ በመጥፋቷ ምክንያት ያው ቤተሰብም ትንሽ ተለያይቶ 18 ዓመት አካባቢ ተለያይተው አሁን እኛ ከፍ ስንል ነው ወደ ማስታረቁ ይሄድ ነው። ምናልባት ለምን ምክንያት ነበራት? አዎ ማለት ያኔ የልጅነት አይምሮ ቢሆንም ይሄ ነው በየማስተዋወሰው ነገር ባይኖር እንኳን ሲባል ግን የሰማሁት ያው ትንሽ የቤተሰብ ግጭት ነበረ። ከሃይማኖት ጋርም ተያይዞም ማለት ቤተሰብ ሙስሊም ነው ትንሽ በዛ ይመስለኛል ግጭት ነበርና እሳት ቁርስ ለመስራት እሳት ለማቀጣጠል ውጪ ወጣ ቆየችባት። እናቴ ቤት ውስጥ ነበረችና እቺ ልጅ ምን ሆና ነው ብላ ወደ ውጪ ስትወጣ እሳቱ ነዶ አልቋል። እሷ ግን የለችም። ከዛን ቀን በኋላ እዚህ ገባች የሚባል ነገር የለም። ያው እኔ ብዙም እንትን ባለም ያው እናቴ በዚህ ጉዳይ ላይ በጣም ተጎድታለች። የናንተን ፕሮግራምን በየጊዜ ታያለች እና ባየች ቁጥር በጣም ትደማለች። እውነት በጣም የተጎዳችው እና አሁን ራሱ ብትመጣ ደስ ነበር የሚላትና ከርቀቱ አንፃር በዛ ላይ ትንሽ አይኗም ደክሟል። እድሜዋም ወደ 60ዎቹ መጨረሻ አካባቢ ነው እና ያለውን ነገር ለማስረዳት ነው እኔም የመጣሁት። እሳት ላይ የህዝብ ብላ ነው ወጣች በዛው ቀን? አዎ ቁርስ ለመስራት ጠዋት እሳት ለማቀጣጠል ነበር የወጣችው ከቤት እና ስትቆይባት ነው እናቴ ምን ሆና ነው እቺ ልጅ ብላ የወጣችው። ስትወጣ እዛ አካባቢ የለች እና 25 ዓመት አለች ሞተች ማለት አንድ ጥያቄ የሚመለስልኝ ያ ነው። እና እናት ደግሞ እናት ነችና እንደው በዚሁ አጋጣሚ ብትገኝልንና በህይወትም ካለች እሰየው። ሞት የማይቀር ነገር ነው። ሁላችንም ተራጣባቂ ነን። ከሆነም ደግሞ ቢያንስ እናቴን ማሳረፍ ፈልጋለሁና ያንን ጥያቄ ለመመለስ ነበር ወደዚህ ዛሬ የመጣሁት። በአጋጣሚ ሆነ የተራው ደርሶኝ በመምጣቴ በጣም ደስ ይለኛል እና ኢንሻአላህ ደግሞ ትገኛለች። ትገኛለች። ስንተኛ ልጅ ናት ለቤት? ለእናቴም ለአባቴም እሷ የመጀመሪያ ነች። ያው ታላቅ ግን አላት በአባቴ ያው ማለት በአባቴ በቃ እኛ ቤተሰብ ነን። ይሄ እንትን ነው ምናምን የለም እና ከኔ በላይ ደግሞ እሱ አሁን ስልኩ ብሎኝ ነው በስራ ምክንያት ውጪ ነው ያለውና እሱ ነው በጣም አብሮ አደግናቸው። ቢያንስ እኔ እሷ ስጠፋ የ5 ዓመት የ6 ዓመት ልጅ ነበርኩኝና ያን ያህል ማስተዋወሰው ነገር ባይኖርም አብሮ ያደገው እሱ ነው። ማማ ስማቸው ማን ነው? የእናቴ አባትን አይሻ የሱፍ። እናቴ አይሻ የሱፍ ትባላለች። አባቴ በሽር በጣሶ ገመዳ። ስለዚህ ስሟ የሷ ሸምሲያ በሽር በጣሶ ነው። እንደ ኢንፎርሜሽን አዳማ አካባቢ ትኖራለች የሚል መረጃ ትሰማለች እናቴ። አዳማ በሚል ነው የምታውቀው። አዳማ ናዝሬት። አዳማ የት የለም እምነት ቀይራለች ይባላል። ምን ብቻ ያው በምንም አይነት ሁኔታ እና እህቴ ብቻ ትገኝ ትገኛለች ኢንሻአላህ ትገኛለች። የቤተሰብህን የእናትህን የአባትህን የቤተሰቡን መልእክት ጥሩ አድርገን ያስተላለፍከው። አይሻም ይሄን ፕሮግራም ተከታተሏለች ብለን እናስባለን። እሷንም የሚያውቁ ሰዎች ካሉ እንዲያደርሱን ስንል እንጠይቃለን። ፎቶግራፏም አለ። መልካም። ስለዚህ በድጋሚ ለእናትም ለቤተሰብም መልካም እድል አንተም ጨምሮ መልካም እድል እንመኝላችኋለን። ስልክ ቁጥሩን ተጠቀሙ፣ መረጃ አድርሱን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ።
ቀጣይ እንግዳችን ሚሊዮን ግዛቸው ይባላል እናቱን ለመፈለግ እኛ ጋር መጥቷል እንኳን ደህና መጣህ ሚሊዮን እንኳን ሰላም ቆያችሁ እንዴት ነህ ደህና ነኝ ከዚሁ ከአዲስ አበባ ነው የመጣው ከአዲስ አበባ እናትህን ልትፈልግ ነው የመጣኸውና የእናትህን ስም እስኪ ንገረና እንዴት እንደተለያያችሁ ዮዲት ገብረክርስቶስ ትባላለች የተለያየ ነው እኔ ህፃን ሆኜ በዛ እድሜ የተለያየ ነው አላውቅም ያሳደጉኝ አያቴ ናቸው እሺ የእናትህ እናት ነው አይ አባቴ እስቲ ሰማሁን ታሪክ ንገረን ስለ እናትህ ተወለድኩ በቃ ይዞ እንደመጣ ነው ማቀው አባትህ ማን ይባላሉ ግዛቸው ገብረሕይወት ከየት ነው ይዘው መጡት አስመራ እሺ እዛ ተወለድኩ እዚህ ነው ያደግኩት አብዛኛው አባትህ ስለ እናትህ ምን አጫወቱ ምንም እንትን ያለም ስጠይቀው ብዙም ቀሰልኳ ማይሰራ ምናምን አለ በቃ በዛ እንትን ያለው አባትህ እንግዲህ ከአስመራ ይዞ ሲመጣ እናትህ እዛው ነበር የቀሩት ወይስ አባቴ ዘኔ ቀራቸው እዛው ናቸው ስለዚህ ታዲያ እዛው ናቸው ያሉት ማለት ነው አልጠፉም ያ አላቅም ብቻ እዛ እንዳሉ ነው ማቀው ነኝ በቃ እኔ እዚህ መጣው እዚህ ነው ያደግኩት አብዛኛው አዲስ አበባ ነው ያደግኩት በቃ ስለዚህ እናት ቤተሰቦችስ ምታቃቸዋለህ የእናት እህት ወንድም በእናት ወገን ማንንም በእናት ወገን በአባት ነው ማቀው እሺ የእናት ሙሉ ስም እስከ ታውቃለህ ዮዲት ገብረክርስቶስ እዚህ ድረስ ነው የምታውቀው በጣም ጥሩ ምክንያቱም አንተ ስለ እናትህ ልታውቅ የምትችለው በአባትህ ምክንያት ብቻ ነው ነበር አባትህ ስለ እናትህ ምን እየነገሩ አሳደጉ ምንም አልነገረኝ አንተ አልጠየቅም ጠይቄያለሁ ብቻ ጠየቅኩት ብዙም ሊነግረኝ አልቻለም ፈቃደኛ አልሆነም ትምህርትን ተማር ምናምን ነው እሱ የሚለው ከዛ ትደርስበት ትምህርትን ተማር ሲለኝ ሁሌም እንትን የሚለኝ በቃ ነው ወደ ትምህርት ከዛ ትምህርቱን ትቼ ነው ያሱ ብዙ ፈልጌያታለሁ ከ4 አመት ይጀምሩ እንዴት ብለህ ፈለክ የት እንዳለች ታውቃለህ የተፈናቃዮች አሉ እዛ ሁሉ ይጃል በራስ መንገድ ከ4ኛ ክፍል ጀምሮ እስከ ያለውበት ደረጃ ፈልጌያታለሁ ግን አጣኋት ብዙ ሞክሬያለሁ እሷን ለማግኘት ስለዚህ እናትን ስማቸውን ብቻ ነው በቃ ዮዲት ገብረክርስቶስ እናትህን ለመፈለግ እንዴት ተነሳ አረ ከባድ ነው ያለ እናት ማለት ከባድ እኔ በጣም እንትን ብያለሁ አይዞህ ከባድ ነው አይዞህ አገባ አግብቻለሁ ወልጃለሁ ልጆች አድርሰሃል እግዚአብሔር ይመስገን አንድ ልጅ አለኝ አንድ ልጅ አባት ስለዚህ እናትህ ይሄን ፕሮግራም እኮ ያዩ ከሆነ ሌላ የምስራች ነው አያት አርጋቸዋል ከእናትነት በላይ በሳቸው ማትፈርድም እንግዲህ ርቀትም ስላለ በነበረው ወቅታዊ ሁኔታ ደግሞ መለያየትም ስለነበረ ይሄ አንተ እዚህ መቅረብ እሳቸው ይሄን ፕሮግራም ሲያዩ ሌላ ትልቅ ሰርፕራይዝ ነው እሳቸው ብቻ ሳይሆኑ ደግሞ ስማቸው ስለተጠቀሰ ፎቶግራፋቸው ስላለ እሳቸውን የሚያቀስመር ያለ ህዝብ ደግሞ በሙሉ መረጃውን ያደርሳቸዋልና አምላክ ቶሎ እንድትገናኙ የእድሜ ዘመንን ባህና አምላክ እንዲያበስልን እንመኝልሃለሁ ወንድማችን አይዞ እናትህ እንዲያስታውሱ ምናልባት የአባትህ ሙሉ ስም ነው ግዛቸው ገብረሕይወት እናትህም እንግዲህ ፕሮግራም ይከታተሉታል የአባትህን ስም ሲሰሙ ልጃቸው እንደሄደ ያውቃሉ ጊዜው መቼ ነው ታስታውሳለህ የተነገረ ታሪክ 1980 ምናምን ይመስለኛል እኔ ፎቶ አስመራው ሲተነሳ ነው 1980 ነው የኛው ትንሹ የተነሳው ከሳቸው ጋር እሷና ከአባቴ ጋር ከእናትህና ከአባትህ ጋር ፎቶ አለ እሱን ፎቶ ይዘህ መጥተሃል ወንድም ምናምን አለ በአባት ወገን በአባት አሉ በአባት ስንት ወንድም አለ ወንድ 3 ሴት 2 ነው ያለን እሺ በእናት ወገን ሲሰማው አለ ምናልባት አባት ከነገሩ ብዬ መልካም አባት አሁን በህይወት የለም አባት የለም በቃ ለእናትህ መልእክት አለ ለእናትህ ንገራቸው እናቴ ዮዲት ገብረክርስቶስ በጣም ነው የምፈልግሽ ባይሽ ደስ ይለኛል እግዚአብሔር ያውቃል የቀረው አይዞህ በልብ ብዙ አለ አምላክ የልብህን መሻት ይሙላልህ እሺ እንደም እንግዲህ ይሄን ፕሮግራም አስመራ ሆናችሁ የምትመለከቱ እናቱም የእናቱ ቤተሰቦች ማንኛውም እናቱ የምታውቁ ሰዎች በሙሉ እንግዲህ በጣም አደራ እንላለን ብዙ ነገር ይታገለዋል ይገባናል በጣም ከባድ እንደሆነ ስለዚህ እንድንተጋገዝ በጣም አደራ ለማለት እንወዳለን ዛሬ ለቀረባችሁት ለሁላችሁም መልካም እድልን እንመኛለን አጭ የተመለከተውን ስልክ ቁጥር ሁልጊዜም ቢሆን ቤተሰብ ለማገናኘት ብቻ እንድትጠቀሙ ለምዝገባ እንደማይውል አደራ ልንላችሁ እንወዳለን የቅዳሜ ከሰዓት ሌሎች ፕሮግራሞቻችን ይቀጥላሉ
አብራችሁን ቆዩ።